ተጋብዞ ነው ያንን ነገር እንዲከፍት የተደረገው። ምንም 5 ሳንቲ 1 ብር አላወጣም እዛ ቦታ ላይ አስጮሁለት። ግን ልክ እሱ እንደሰራ አድርገው ሶሻል ሚዲያ ላይ እንዲጮሁለት ብዙ ሰዎች ሰሩ። 1 ብር እዛ ላይ አላወጣም። የተሰራው የ6 ወር ፕሮጀክት ነበረ። የ6 ወር ፕሮጀክትን ጨረሱ። ከዛ በኋላ የሶሻል ሚዲያ ኢንፍሉዌንሰሮች ይምጡ ተባለና ማነው ይምጣ ተባለ? ጆን ዳንኤል ሄደና እዛ ላይ አስመረቀ። ከዛ በቃ ሰው በደ ምን ለማድረግ ይችን ኮምፒቲሽን ለመዝጋት አዶናይ በቃ ሌቭሉ ከማንም በላይ ሆኗል። በአሁኑ ሰዓት ልቡን የኢትዮጵያ አይቶታል። አዶናይ መቀየር አይቻል። አንተ አቢዩዝ ሴት ልጅ አያያዝን አሳይቷል፣ የዋህነትን አሳይቷል፣ ደግነትን አሳይቷል፣ ቅንነትን አሳይቷል፣ ሀገር ወዳድነትን አሳይቷል። ያላሳየው ነገር የለም። ስለዚህ አዶናይ በዛ ሌቭል መሆኑን አሁን በምን ይጎዳዋል? በዚች መሰበሪያ ሴት አይደለች፣ አንዳንዴ መጎጃ ሴት አይደለች። በዚች ለመጉዳት የሄደበትን ጥግ ማየት ትችላለህ። እና በጣም 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 ባየሁት ነገር ላይ ፍቅር ሳይሆን እልህ ጆን ዳንኤል ስለተበለጠ እሱ ብቻ ሎሪ የትኛው ቲክቶከር ነው እስካሁን ድረስ? ያው ሰውም እኮ በጣም ያስተዋይ ነው። የትኛው ቲክቶከር ነው ጃኒን የደገፋት እስካሁን ድረስ? ማን ነው እስካሁን? ማን አለ? ሁሉም ሰው ተነስቶባታል ማለት ነው ልጅቷ ላይ። ይሄ እኮ የቅናት መንፈስ እኮ ነው። ጥሩ እኮ አይደለም በጣም። እንደገና ደግሞ እኔ በጣም የሚገርመኝ ነገር ማን ነው ያየው ጃኒ እንደሆነች ደውላ በኩኩል እሷ ትደውል እሱ ትደውል ማን ተናገረ? ስለዚህ ነገር እርግጠኛ ነገር አለ? እሷን እንደ ቺተር ለማድረግ ቺት ታደርጋለች በአዶና ላይ ብሎ እሷን ስሟን ብላክሜል ለማድረግ ቢሆንስ ይሄን ማን ያውቃል? ተናገራለች እሷ እንደደወለችለት። ዮኒ ይሄን ታውቃለህ? ምን አልከኝ? ኢንስታግራም ላይ ቼክ አድርገው ያለው ነገር በጣም ውሸት ነው እያሉ ስለሆነ እሱ ቼክ ላድርግ። ሜሮን 299 የሚል ኢንስታግራም ቼክ አድርግ ምናምን እያሉ ነበር። እሺ ቼክ አድርጋለሁ ቤተሰብ። ግን እዛኛው ቪዲዮ ላይ ተናግረዋል። እሱ እኔ ነኝ የደወልኩት አለ። በሌላ እሷን የደወለችልኝ ብሎ ነው ያለው ሌሊት። የሚገርምሽ እሷን የደወለች የለቀቀው። እስቲ ሜሮን የሚል አካውንት ካለ ቼክ አደርጋለሁ። ሌላ ኢንስታግራም ላይ ዮኒ ማኛ እስካቦኛ የሚል ነው 104,000 ፎሎወር አለኝ። በሱ መላክ ትችላላችሁ። ያው ቪዲዮ ኮል ደወለች ብሎ ነበር አይጂ ላይ ሲያሳይ የነበረው፣ ግን ኦዲዮ ኮል ነው እያሉ ነው። እዚህ ላይም ኦዲዮ ኮል ነው ጭራሽ ቪዲዮ ኮል ብሎ ያጭበረበረው ውሸት ነው እያሉ ነው። አይ ዶንት ኖ እኔ እንግዲህ ይሄ ነገር አላገኘሁትም፣ ግን እንደዛ እያሉ ነው፣ እየጻፉልኝ ነው። ኦኬ እዚህ ጋር የቆይ አንዴ ኮመንት ላንብ። ምን ይላል? ቆይ ቪዲዮ ኮል ደወለች ብሎ አይጂ ላይ ቪዲዮ ኮል አይደለም። ቪዲዮ ኮል እንዳልሆነማ እኔም ጋር አለ። ቪዲዮ ኮል አይደለም እሱ፣ ግን ቪዲዮ ኮል እንደተደወለለት አድርጎ ነው ያለው። ቪዲዮ ኮል ሲሆን ያሳያል። የቱ ጋር መሰላችሁ? ቪዲዮ ኮል እንዳልሆነማ እኔም ማሳይ ያው እቺ መነሳሳት ሆነ። ይሁን እዚህ ጋር ደግሞ አንድ ነጥብ ያዝ። ቪዲዮ ኮል ደወለች ብሎ የሚነግርህ ብለዋል። ሌላ ኑድ የሆነ ቪዲዮ አለኝ በሚል እሷን ብሌም እንደሚያደርጋት በተዘዋዋሪ እየነገራት ነው። ታዲያ ከወገብ በላይ ራቁቴን ነኝ ምናምን የሚባለው ነገር አሁን ላሳይ እኔ ጋር አለ። ቆይ ፒክቸር ያነሳሁት አለ እና ስልክ የተደወለበትን አሁን አመጣዋለሁ። ይኸው ቤቢ ቡ ብሎ ነው የያዛት ራሱ ጃኒ ብሎ ኦዲዮ ኮል ነው የሚለው። ይኸው ላሳያችሁ አንዴ ላዙረው እንትኔንና ላሳያችሁ። ማያ get Milo's knocking the door.
ቢኖ የሚባል ልጅ ዶሮ የሚባል አካውንት ላይ ይበለው እያለኝ ነው። እዚህ ጋር ይዋለሁ አንድ እኔ ጋር ያለውን ላሳያችሁ አንዴ። ይኸውላችሁ እዚህ ጋር ምን ያሳያል? ምንድን ነው እዚህ ጋር የሚያሳያችሁ? ኦዲዮ ኮል ነው የሚለው። ኦዲዮ ኮል አያችሁ? ኦዲዮ ኮል ማለት ቪዲዮ ኮል ማለት አይደለም። ኦዲዮ ኮል ማለት በድምፅ የምታወራው እያደረገ ነው። ይሆን ራቅ ስታደርገው ነው የሚታየው። ኦኬ ኦኬ ብለር ታርጎ ነበር። ያ ኦኬ ቤቢ ቡት የሚለው ደግሞ አካውንቱ ኦኬ አንዴ እንትን ላድርገው። ሚስድ ኮልም ከሳታች አለ። አንዴ ታብታብ እያደረጋችሁ ቤተሰብ ይኸው እዚህ ጋር አለ። ይኸው አንዴ ይኸው እዚህ ጋር ኦኬ ይታያል። አሁን አውዲዮ እንደሆነ ያስታውቃል። ያው አውዲዮ ኮል ይላል 12:58 AM ይላል። ይታያል። አውዲዮ ነው። ይኸው ትንሽ ቀረብ ላድርገው። በቪዲዮ ብሎ ነው የዋሸው። 12:58 AM አይተዋል። አያቸው አይደለ? እሱ ግን የዋሸው በቪዲዮ ኮል ያወራ ነው ብሎ ነው የዋሸው። ተግባባን? ሊደዋወሉ ይችላል እንዳልኳችሁ ወክልና አለ። እሱም የደወለው አለ። ሚስድ ኮል የሚል አለ እዚህ ጋር ማየት ትችላላችሁ። ከታች ሚስድ ኮል ኦዲዮ ሚስድ ኮል ይላል። እያስፈራራት ነው በተዘዋዋሪ ሂ ብዙ ነገር አለኝ ማውጣት ካስፈለገ እያለ ነው። አረ ናውጣ ብለው የፈለግከውን አውጣ። ቆይ ዶሮ የሚለው ጋር እንዴ ልሄድና ዶሮ የሚለው 299 ጋርም ሂድ ዮኒ። እሺ ዶሮ የሚለው ጋር ልሄድ። የት አለ? ኦኬ አድርጉ ቤተሰብ። እሱ ነው መጀመሪያ የደወለው። ከዛ ሚስድ ኮል መጣ። ኮል ባክ የሚለው ሚስድ ኮል ነው እንደምታዩት። ከዛ ደወለ። እሱ ብቻ አይደለም ደወለ። ቪዲዮ አውዲዮ ኮል ላይ ቪዲዮ ተርናውን ማድረግ አትችልም። በጣም መሆኑ ይሄው አውዲዮ ኮል ነው። ይሄ ምንም ቪዲዮ ኮል የለው። አውዲዮ ኮል ነው የሚለው። ተግባባን? ስለዚህ እንደዚህ አይነት ማጭበርበር፣ እንደዚህ አይነት ምን ማድረግ ሴትን ልጅ ካልፈለገች ወይም ደግሞ ምን ካልሆነች ምንድን ነው ይሄ ብላክ ሜል ነው። ራቁትሻለኝ ምን አለኝ ምንም አታመጭም ነው ጨዋታ። ይሄ ነው እንግዲህ እሱ ብቻ አይደለም። ዱባይ ላይ ራሱ እኮ ጥፊ መታሃል ይዘናል ሲሉት እንደው ዱባይ ባይሆን ኖሮ ሌላ ቦታ ቢሆን ኖሮ እች ልጅ ምኑና ነበር የሚለውም ጥያቄ እኮ ያስነሳል። እሱን ነው የምልህ እኮ በጥፊ መጥቶ ፊት ለፊት ፖሊሶቹ ሲያፋጥጡት እሷ ናት መታ ያተረፈችው። በጥፊ ስትመታት አይተናል ብለው ነው መኪና ቁልፉን ራሱ የተቀበሉት። ስለ መውደቁ አይደለም እነሱ ያወሩት። ስለዚህ ልጅ በደንብ የጃኒ ጥሩ ደረጃ ላይ መድረስ አሳብዶታል። ጃኒ መቀየሯ አሞታል። እሱን አቴንሽን የሰጠው ሰው የለም። አንዴ ተጨበጨበለት ተባለ። ከዛ በኋላ አጀንዳ ሊሆን አልቻለም። በቃ ዜሮ ገባ። ያ ነገር ስላሳበደው ይቺን ሴራ በደንብ ሰርሮ ነው የመጣ። አሁን ምንድነው አዲስ ምናልባት እንደ የማን ነው ስሟ ማን ያለው እንደ ዋንትያ አሁን ጊፍት አምጥታለች እንደዚህ ሲባል ጨዋ ሸምታ ነው ወይ ደግሞ የቀጠሮ ጌም ይዛ ነው ይህን ነገር ልታረግ የፈለገችው። እንደዛ ይመስለኛል ያለው ቃል በቃል ይህን አሳምኖ እሷ አዶናይ ጋር መገናኘት ኮላብ ማድረጓ በዛ ደረጃ አዶናይን ታፕ በጣም ኃይለኛ ጥቅም ነው የጠቀመችው እኮ አዶናይን ካሰብክ እሱ መጥቶ ከዛ መምጣቱና ከእሷ ጋር መገናኘቱ እሷ ጋር እንደዛ መጀመሩ እሷ ኦልሬዲ ፓብሊክ ፊገር የነበረች ልጅ ጋር ደግሞ መርጦ ነው እኮ። ይህም ስትራቴጂም ሊሆን ይችላል እኮ ግን ኢትስ ኦኬ ኢት ወርክድ አውት ገባ። ግን ቢዝነስሜን አዶናይ ቢዝነስሜን በጣም በስትራቴጂክ ነው የሚሄደው። ከአይተው ከሆነ በአይሾው ስፒድ ላይ ከመምጣቱ በፊት ያን ልጅ እየተንከባከበው ነበረ። እንደውም ጩና የሆነ አቴንሽን ስረቅ ብሎት እኮ እንደ ውሻ አስጩሆ አቴንሽን እንዲሰርቅ አድርጎ እንዲናገር ያደረገው እሱ ነው። ተግባባ ያ ነው። እና መረጃዎችን ሳንይዝ እኔ መረጃ ሲይዝ